የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ለ12ኛ ዙር ያሰለጠናቸውን ምልምል ኮማንዶ የሰራዊት አባላት አስመረቀም። በአርበኛ መከታው ማሞ የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ለበርካታ ወራቶች ያሰለጠናቸውን ተወርዋሪ የኮማንዶ አባላትና ሸማቂዎች ለ12ኛ ጊዜ አስመርቋል። ወሎ መካነ ሰላም ከተማ የገባው የጠላት ብልጽግና ኃይል ንጹሃኖችን በግፍ መግደሉ ተሰምቷል። በትናንትናው ዕለት መጋቢት 14 2017 ዓ.ም መካነ ሰላም ከተማ ቢልይ የተባለ በሚጠራው አካባቢ የገባው የገዳይ ኃይል 3 ንጹሃኖችን በጭካኔ መረሸኑን የመረጃ ምንጮቻችን ተናግረዋል። በዝርዝር እንመለከተዋለን። 18 ቁስለኛ የሚሊሻና የመከላከያ ሰራዊት አባላት በገዛ አመራሮቻቸው መረሸናቸው ተሰምቷል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ለተሰኞ መጋቢት 15 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ለ12ኛ ዙር ያሰለጠናቸውን ምልምል ኮማንዶ የሰራዊት አባላት አስመረቀ። በአርበኛ መከታው ማሞ የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ለበርካታ ወራቶች ያሰለጠናቸውን ተወርዋሪ የኮማንዶ አባላትና ሸማቂዎች ለ12ኛ ጊዜ አስመርቋል። በ8 ክፍለ ጦሮች የተደራጀው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የተቋም ግንባታውን አጠናክሮ የቀጠለ ሲሆን በመምሪያ ደረጃ የሚሰጣቸውን ወታደራዊ ስልጠናዎች አጠናክሮ ቀጥሏል ተብሏል። በርካታ ወረዳዎችን ተቆጣጥሮ በነጻ ቀጠና የሚንቀሳቀሰው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የህዝብ አስተዳደር ማህበራዊ አገልግሎቶችንና መሰረታዊ ልማቶችን በህብረተሰቡ ተሳትፎና ባለቤትነት እያከናወነ በወታደራዊ ድል ታጅቦ የህዝብ ነጻነትን እያወጀ በድል መገስገሱን ቀጥሏል። በህዝብ ተቀባይነቱን በተግባር ያረጋገጠው እዙ በጠንካራ ህዝባዊ መሰረት ላይ ታንጾ የወጣለትን ዓላማ በወታደራዊ ዲሲፕሊን እየመራ የብልጽግናን አገዛዝ እንቅልፍ የሚነሳ አደረጃጀት የማዘመን ቁመና ላይ ይገኛል ተብሏል። በትናንትናው ዕለትም እዙ ትኩረት ሰጥቶ ከሚያከናውናቸው ተግባራት መካከል አደረጃጀትን የማዘመንና ሰራዊት ግንባታን ማዕከል ያደረገ ተልዕኮውን ለ12ኛ ጊዜ በእዙ ደረጃ የሰለጠኑ ተወርዋሪ ኮማንዶዎችን ማስመረቁን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ምክትል የህዝብ ግንኙነት ፋኖ ስንታየው ደመቀ ገልጸዋል። በምርቃት ስነ ስርዓቱ ላይ ተገኝቶ ንግግር ያደረገው ፋኖ ስንታየው ካለን የህዝብ ድጋፍ አኳያ የሰራነው ስራ የሚያኩራራ አይደለም፣ ከዚህ የተሻለ የተግባር አደራ ይጠበቅብናል ሲል ገልጸዋል። ፋኖ ስንታየው አክሎም ለተመራቂ የሰራዊቱ አባላት ባስተላለፈው መልእክት ለአማራ ህዝብ ትግል መታመን የትግሉ ቀዳሚ ጉዳይ መሆኑን አስገንዝቧል። ሸዋ ጠቅላይ ግዛት በተግባር የተፈተነ ተቋም መሆኑን የገለጸው ፋኖ ስንታየው ለሚናፍቁት ወንበር የአማራን ህዝብ ጥቅም በአቋራጭ ለመሸጥ ከሚሯሯጥ የትኛውን ቡድን ሆነ አደረጃጀት ጋር ምንም አይነት ህብረት እንደሌለውና እንደማይኖረው ጠቅሶ የሰራዊቱ ግንባታ ተጠናክሮ እንደሚቀጥል ገልጸዋል። ይህ በእንዲህ እንዳለ በሸዋ ጠቅላይ ግዛት ማህበረሰቡን አወያያለሁ ያለው የአብይ አህመድ ዙፋን ጠባቂ ወታደር በፋኖ ኃይሎች በተደረገ ማጥቃት ሽንፈት ገጥሞታል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነ ኮር አስቻለው ደሴ ክፍለ ጦር ፋኖች በሰላ ድንጋይ ከማህበረሰቡ ሬሽን ሰበስባለሁ ብሎ የተንቀሳቀሰውን ወራሪ ሰራዊት ሙትና ቁስለኛ አድርገውታል። በሞጃና ወረዳ ስላ ድንጋይ የገባው የጠላት ብልጽግና ጥምር ጦር ማህበረሰቡን ለመሰብሰብና ሬሽን ለመጠየቅ ጥረት አድርጓል። ይህንን የሰማውና አስቀድሞ ተዘጋጅቶ የጠበቀው የኮሩ አስቻለው ደሴ ክፍለ ጦር የቀይ ቡድን 1ኛና 4ኛ ሻለቃ በጋራ በመሆን በሰነዘሩት ድንገተኛ ጥቃት የስብሰባ አዳራሹን ሲጠብቅ የነበረው የሰራዊቱ አባላት የተደመሰሰ ሲሆን ፋኖ ወደ አዳራሹ ዘልቆ በመግባት በቅጥረኛ ኃይሎች ላይ እርምጃ ወስዷል ተብሏል። ወሎ መካነ ሰላም ከተማ የገባው የጠላት ብልጽግና ኃይል ንጹሃኖችን በግፍ መግደሉ ተሰምቷል። በትናንትናው ዕለት መጋቢት 14 2017 ዓ.ም በመካነ ሰላም ከተማ ቢልይ የተባለ በሚጠራው አካባቢ የገባው የገዳይ ስብስብ 3 ንጹሃኖችን በጭካኔ መረሸኑን የመረጃ ምንጮቻችን ለሚዲያችን ተናግረዋል። የጦር ወንጀለኛው የአብይ አህመድ ሰራዊት የፋኖ ቤተሰቦች ናችሁ በሚል በግንባር የደረሰበትን ሽንፈት በንጹሃኖች ላይ ለማወራረድ ሰላማዊ ሰዎችን በጭካኔ ተኩሶ ገሏል ተብሏል።
የአብይ አህመድ ዙፋን ጠባቂ ወታደር በተሸነፈበት የውጊያ ቀጠና ሁሉ ንጹሃኖችን መግደሉን እንዲሁም ንብረቶችን ማውደሙን ቀጥሏል። በተመሳሳይ ከሰሞኑ ጎጃም በተለያዩ ቀጠናዎች እየተደረገ ባለው ውጊያ በርካታ ንጹሃን አርሶ አደሮች በጠላት በሚወረወረው የከባድ መሳሪያ ቅንቡላ መገደላቸው ተነግሯል። የጠላት ብልጽግና ኃይል ወታደራዊ ኢላማ በሌለበት ጭምር ወደ ንጹሃን መንደሮች ባስወነጨፈው የከባድ መሳሪያ ቅንቡላ ንጹሃኖች በግፍ መገደላቸውን የመረጃ ምንጮቻችን ተናግረዋል። በተለይም ደንበጫ ከተማ ዙሪያና ከፍኖተ ሰላም ከተማ በቅርብ ርቀት በምትገኘው ሆዳንሽ በተደረገው ውጊያ ንጹሃኖች ከመንገድ ላይ ሳይቀር መገደላቸው ታውቋል። የጦር ወንጀለኛው የአብይ አህመድ ሰራዊት በታጠቀው የፋኖ ኃይል የገጠመውን ሽንፈት በየቀኑ በንጹሃኖች ላይ እየተወጣ እንደሚገኝ ይታወቃል። 18 ቁስለኛ የሚሊሻና የመከላከያ ሰራዊት አባላት በገዛ አመራሮቻቸው መረሸናቸው ተሰምቷል። በወሎ ግንባር የቆሰሉ 3 የሚሊሻና 15 የመከላከያ ሰራዊት አባላት በድምሩ 18 ወታደሮች በራሳቸው አመራሮች እንዲረሸኑ መደረጋቸው ታውቋል። በሰሜን ወሎ ዞን ላስታ ላሊበላ ከተማ መጋቢት 11 2017 ዓ.ም ከንጋት ጀምሮ እስከ አመሻሽ ከባድ ውጊያ የተካሄደ ሲሆን በውጊያው የቆሰሉ የጠላት ሰራዊት አባላት በወታደራዊ አመራሮቻቸው ትዕዛዝ መረሸናቸው ተረጋግጧል። ሰሜን ምስራቅ እዝ አሉኝ ከሚላቸው ከፍተኛ ወታደራዊ አዛዦች መካከል አንዱ የሆነውና የሻለቃ ማዕረግ ያለው አንድ ወታደራዊ አዛዥን ጨምሮ ከ30 በላይ ያገዛዙ የሰራዊት አባላት መደምሰሳቸውን መዘገባችን ይታወሳል። በዚህም ከቆሰሉት ወታደሮች መካከል 3 የሚሊሻና 15 የመከላከያ ሰራዊት አባላት እናንተን የምናስታምምበት አቅም የለንም በሚል በገዛ አመራሮቻቸው መረሸናቸው ታውቋል። ወታደሮቹ እንዲረሸኑ ትዕዛዙን የሰጠው በሰሜን ምስራቅ 61ኛ ክፍለ ጦር ስር የ3ኛ ሬጅመንት ሻለቃ አዛዥና የላስታ ወረዳ ኮማንድ ፖስት አስተባባሪ የሆነው ሻለቃ ጫላ ሲሆን ክፍለ ጦራችን መያዝ ከሚችለው በላይ በርካታ ቁስለኛ ወታደሮችን ይዟል። በጥቂት ጊዜ ሕክምና ቶሎ ሊድኑ የማይችሉ ወታደሮችን መቀበል አንችልም በሚል ነው እርምጃው እንዲወሰድባቸው ያደረገው ተብሏል። በጎንደር ታችጋይንት ነፋስ መውጫ እስከ ክምር ድንጋይ በተደረገው ከባድ ውጊያ የጠላት ሰራዊት ከፍተኛ ሽንፈት ገጥሞታል። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ የተለያዩ ክፍለ ጦሮች ከላይ ጋይንት ነፋስ መውጫ እስከ ክምር ድንጋይ ባሉ ቀጠናዎች ባደረጉት ተጋድሎ በርካታ የጠላት ሰራዊት መደምሰሳቸው ታውቋል። በታችጋይንት ወረዳ በሜጀር ጄኔራል ከፍያለው ደሴ የሚመሩት የገብርዬ ክፍለ ጦር የፋኖ ኃይሎች ጨፍጫፊውን የአብይ አህመድ ወታደር ከፍተኛ ተጋድሎ በማድረግ ከፊሉን በመደምሰስ ከፊሉን ቁስለኛ አድርገውታል ተብሏል። በፋኖ ኃይሎች የተመታው የጠላት ብልጽግና ኃይል በከተማዋ ዙሪያ ከባድ መሳሪያዎችን ዙ 23 ሞርተር፣ ታንክና መድፍን ቢያስወነጭፍም ማህበረሰቡን ከማወክ በስተቀር ምንም አይነት ጉዳት ሳያደርስ ቀርቷል ተብሏል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።